ያው ዛሬ ዘለመችም ወደ ንጽሩ አንገባም። ከንጽሩ በፊት ትንሽ ነገሮችን እናወራለን። ወንድሞች ካላችሁ ኢንሻአላህ ሄዱበት። እህታችን ዛህራና ነዋር ከላይ በታችሁ ያላችሁ ማሻአላህ በጣም ደስ ብሎኛል። ኢምራን እኔ ስቅቅ ወአለይኩም ስቅቅ ሰላም እያለኝ ነው። ወራህመቱላሂ ሰላም ወበረካቱ። እኔ እየፈራሁት ነው። ወደ ጎን ስትል እንዳትታይ። ያምራል ማሻአላህ ተባረክ الرحمن ውበቱ ምናምን ደስ ይላል። ግን ፈራሁኝ። ይሄ ወደ ጎን ስትል እንዳትታይ። አትታይማ። ቢስሚላህ الرحمن الرحيم የሆነ ያዘራ ታስበ አይታይም። ነፍሴ እየሄደ ያለው ወላሂ የምሬን ነው። አብሮ ነፍሴ እየሄደ ያለው ላ እና መጽሐፍ ምናምን ስትከፍተው አይታይም። ተይራሴ ነገር የለም እኮ አሁን ለምሳሌ የሆነ ሰው መጥቶ ሲያወራህ ምናምን ወደ ጎን ብትል ይታያል። እና ላ እኔ እንጃ ጥንቃቄ አይታይም። አታስቢ። ካሜራ ማለና አብሮ የሚንቀሳቀስ አታስቢ። እሺ ማስክ ስላልክ ኖርማል ነው። ጥሩ እሱ አያስማማም። ኢንሻአላህ ወንድሞች የምጨመር ካለ ጨምሩበትና ከሌለ ኢንሻአላህ ፕሮግራማችንን እንጀምራለን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ባረከላሁ ለክ። አላህ ሱብሃነሁ ወተዓላ ገና አዳዲስ ነገሮችን የሚታሳይን አላህ አድርግልን። እንኳን ደስ አለ እንኳን አደረሰ ብያለሁ። ለዚህ ጀዛከላህ ሸጂ አላህ ይቀበለ። ያው የእናንተ ውጤት ነውና ጀዛኩሙላሁ ሁላችሁሙላህ። ወንድሞች ካላችሁ ይሉ ቀጥሉ። ይሰማል ድምጼ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ብለናል። ወላሂ ማሻአላህ እንደዚህ ሲሆን ለሌላውም መምጫ ሰበብ ይሆናልና ከዚህም በላይ እንጠብቃለን። ይምሩ አምሩ ባህል ደግሞ ማሻአላህ ብያለሁ። ቀጥሉ ወንድሞች። የስቱዲዮ ምርቃት ፕሮግራም ይኖራል ኢንሻአላህ። ሰላም ያላችሁ ሰላም። ወአለይኩም ሰላም ወራህመቱላሂ ወነቢሉ ሳላፎን አቋረጥኩ። ካቢቢ ሁላችሁም እንዴት ናችሁ ብያለሁ። ኢምሩ ማሻአላህ ብያለሁ። እንኳን ደስ አለ መብሩክ ብያለሁ። ግን እኔም እንደ እህቴ ዛህራ በጣም ፈራሁ። የሆነ ሰጋውልክ በጣም ነው የፈራሁት። አታስቡ ጀማ ትንሽ ወይ ሰፋ ብታረገው አሪፍ ነው። ፊቱን ሰፋ ትንሽ ብታረገው እንዳሰብ ሜቢ አይነ ቢሎ ሲስተሙ እንደዛ ነው መታሰብ ኢንሻአላህ። ወደ ጎን ቢል ራሱ አብሮ ነው እንትን ታስቡ። ሁላችሁንም ንጽጽር ላይ የምትሰሩትን አላህ ይጠብቃችሁ። በጣም ደስ ብሎኛል ወላሂ ምሩ። አሚን ሐቢቡና ጀዛከላሁ ኸይር ጀዛ አላህ ያክብርልን። ያው እስከምንለምድ ድረስ እንግዲህ ከባድ ነው። ስለምዱት ኖርማል ነው። አታስቡ። እስከምትለምዱ ግን አዲስ ሳይሆንኩባችሁ እረዳላችኋለሁ። ኸይር ቀጥታ ወደ ፕሮግራማችን ንግባ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወባዕድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ በአላህ ፍቃድ ደግሞ ዛሬ የምናወራ ያው እስልምና ላይና ክርስትና ላይ ነው። እስልምና ላይ ጥያቄ ያላችሁ ወገኖቻችን ካላችሁ ቤታችን ክፍት ነው፣ ገብታችሁ መጠየቅ ይችላል። ጥያቄህን ማቅረብ ትችላለህ። ነብዩ መሐመድ ለምን የሴት ፓንት ሰረቀ? ማስረጃ ሰረቀ የሚል ነገር ካለ ሙስሊም ሆናለሁ። አይ አሁን ካለ ማስረጃ ወሬ የሆነብህና ማስረጃውን ለምን ይሄ ብልግና ነው። ይሄን ነገር የሚያደርገው ማን ነው? ከይቅርታ ጋር ያንተ አምላክ ነው። የማቴዎስ ወንጌል ላይ ኢየሱስ ያደረገ ህፃን አህያ ሰርቆ ጋለባት። ወላሂ አለ ማቴዎስ ወንጌል ላይ አጣላህ ማስረጃ ያወጣል። ዝም በቃ ሴቶችን በወር አበባ ጊዜ ወሲብ ማድረግ አይቻልም አይደለ? አዎ እሺ። ሐዲስ ላይ ደግሞ ለምሳሌ ነብዩ መሐመድ ደግሞ ከወሲብ አርግቷል ይላል። በእርግጠኛ ነህ? አሁን እርግጠኛ ነህ ጌቾ? አዎ ክፈተው። ማካላችሁ ፕሮፌት ትልቅ ላይ ተታረቁ ዱሪንግ ማይ ሜንሰስ ይላል። ቁጥሩን ተናገርና አንብበው ሙሉውን። ማን ጌቾ ይሰማሃል? አንብበው ሐዲሱን ቁጥሩን ተናገርና ከዛ በኋላ አንብበው። ሳይ አልቡኻሪ 2030 ላይ ነው ያለው። ሙሉን አንብብ ከዛ በኋላ
Hey, the prophet used to embarrass me during my menses ይላል። He also used to put in his head out of the mosque while he was it was and I would wash it during my menses ይላል። ኤምባራስ ምንድነው? እሺ ኤምባራስ ማቀፍ ነው የሚለው። እሺ ኦኬ አረ ኦኬ እሺ ጥሩ። ምን ነበር ያልከው? ማቀፍ ቆይ ቅድም ምንድን ነው ያልከው? ከአንድ ደቂቃ በፊት ኦኬ እሺ ቆይ እሺ ይሄን አንብበው። እሺ ምንድን ነው የሚለው? ይሄንን አንብበው። አንዴ ቆይ እዚህ ጋር እንጨርስ። አይደለም አንዴ እንጨርስ። ይሄንን ቅድም ምን ነበር ያልከኝ? ከአንድ ደቂቃ በፊት ወሲብ አርግቷል ነው የሚለው። ወሲብ አርግቷል ነው። ሐዲሱ ደግሞ ምንድን ነው የሚለው? አሁን ያነበብከው ላይ እንግሊዘኛውና አረብኛው የተለያየ ነው። ባይዘው አይ ቆይ ምንድን ነው ያልከው? አሁን ያነበብከው ላይ እኮ እንግሊዘኛውና አረብኛው የተለያየ ነው። አረብኛው ምንድን ነው የሚለው? ቃሉ ምንድን ነው የሚለው? አረብኛው ያው አንብበው እሱ አንተ። ቆይ እንግሊዘኛ ቆይ ወደ አረብኛው እኮ እንመጣለን። አንተ በተረጎምከው እኔ ሳልተረጎም አንተ ራስህ የተረጎምከው ላይ ምንድነው ትርጉሙ ነው? አረብኛውና እንግሊዘኛው አንድ አይደለም አልኩህ እኔ እኮ ሳላ። አንዴ ቆይ እሱ አረብኛው ያው እዚህ ጋር ይለያል። አረብኛው አዎ ምንድነው የሚለው? ይለያል። ምንድነው የሚለው? ይሄው እሺ አረብኛው ዩባሹሩኒ ነው የሚለው። ምን ማለት ነው? ወሲብ ማድረግ ማለት ሴክሹዋል ኢንተርኮርስ። ኧረ እባክህ ማን የተረጎመል እንደዛ ብሎ? ምን ማለት ነው? እሺ ተሳስቻለሁ። ምን ማለት ነው? ሴክሹዋል ኢንተርኮርስ ብሎ የተረጎመልህ ማን ነው? እሱን ተናገር። አይደለም ምን ማለት ነው ነው ያልኩህ አንተ። እሱን አንተ ነው አንተ ነው ሴክሹዋል ኢንተርኮርስ ብሎ የተረጎምከው አንተ ነህ። ማን ነው እንደዛ ብሎ የተረጎመልህ ነው? አይደለም። አይ አንተ ስህተት ከሆነ እኮ አረብኛው ስህተት ነው ትለኛለህ። እንደዛ ማለት አይደለም ቃሉ። ሴክሹዋል ኢንተርኮርስ ብሎ የተረጎመልህ ማን ነው? አይደለም አሁን ምስለግር አይደለም። በአጭሩ እንደዛ ብሎ ማን ተረጎመልህ? መተርጎሙ አይደለም። አረብኛው ምን ማለት ነው? አንዴ ወደዛ እመጣልሃለሁ እኮ ቆይ ያንዳንዱ እኮ እናወራለን። ግን ማን ነው እንደዛ ብሎ የተረጎመልህ ነው? መተርጎሙ ሳይሆን አይደለም። አረብኛ ቃሉ ምን ማለት ነው? ዩባሽሩኒ ይላል። ወደዛ እመጣልሃለሁ። ግን ለአንተ ሴክሹዋል ኢንተርኮርስ ብሎ የተረጎመልህ ማን ነው? አይደለም ወደዛ እመጣልሃለሁ። ለምን ትለኛለህ? ቃሉ ልክ ነው ልክ አይደለም ነው። ይቅርታ ጠይቅና ከዛ ላስረዳ። ስሳሳት ነው ይቅርታ መጠየቅ። ለምን እንደው ይቅርታ መጠየቅ? ሴክሹዋል ኢንተርኮርስ ላልከው ይቅርታ ጠይቀኝ። ከዛ በኋላ እኔ ላስረዳ። አይ እንዴ መጀመሪያ አንተ ቃሉ ልክ አይደለም በልና ታስረዳለህ። እንደዛ ማለት አይደለም ካልከኝ ኦኬ እላለሁ። ግን ቃሉ እንደዛ አይደለም። ባጭሩ ና ባጭሩ ማለት ነው። ዋሽተሃል፣ ባጭሩ ቀጥፈሃል። ይቅርታ ባጭሩ ይሄው ህዝቡ ተመልክቷል። ዩባሽሩኒ የሚለው የአረብኛ ቃል የቱ ጋር ነው የቀጣሁት? እሺ ዩባሽሩኒ ማለት ሴክሹዋል ኢንተርኮርስ ነው ብለህ ተናገርክ አይደለ? እሺ አይደለም። እስቲ ማስረጃ አምጣ እና እሺ ማቀፍም እኮ አይሆንም። እሺ ማቀፍ ነው። እሺ ይሆናል። እንደዛ የሚል ትርጉም አለው። በነገር ማቀፍ ነው። አዎ ትርጉም አለው አይደለም? ማቀፍ ነው። በአረብኛ ቋንቋ አንድ ቃል በጣም ብዙ ትርጉም አለው። በዚህ አውድ አይደለም ሊትራል ሲፈታ ያመለክት ነው። ሊትራል ሲፈታ ማለት ነው። ሊትራል ሲፈታ ምንድነው ትርጉሙ? ብዙ ትርጉም አለው አልኩ እኮ። አንድ ቃል የአረብኛ ቃል በጣም ብዙ ትርጉም አለው። ከነዛ መካከል አንዱ ብዙ ትርጉም እኔ ስለ ብዙ ትርጉሙ አይደለም ስለ ብዙ ትርጉሙ ሳይሆን የጠየቁ ልንገርህ መንካት የሚል ትርጉም አለው። እንዲሁ ደግሞ ምን ማድረግ ትርጉም አለው? ታች ማድረግ፣ ሀግ ማድረግ የሚል ትርጉም አለው። ሴክሹዋል ኢንተርኮርስ ነው ላልከው ግን አንተ ማስረጃ አምጣ። ቃሉ ሊትራሊ ሲተረጎም እኮ ራስህ መሰከርክ እኮ ሳላ። መንካት ማለት ነው። ለምሳሌ እኔ አንተን ነካው ለምሳሌ ምን አደረኩ ማለት ነው? አይልማ እንደዛ አይደለም። ቆይ መንካት የሚል ትርጉም አለው። ለምን እንደሆነ ታውቃለህ? ምን አደረኩ ነው የሚባለው። ስለዚህ ዋሽተሃል። በቃ አሁን አዳምጥ። አንዴ አዳምጥ። ምንም እውቀቱ የለህም ወይ ቃሉን አታውቅም ወይ ደግሞ ለምትናገረው ነገር ማስረጃ አይደለም። ሐዲሱ አይደለም። በቃ ለምን እንደማያስኬድ ታውቃለህ? ላስተምርህ። ቀጥሎ ስለ ወር አበባ ያወራል። ይኸው ስማ፣
ቀጥሎ ስለ ወር አበባ ያወራል። ስለዚህ እንደዛ አያስኬድም። የሚያወራበት ሪዝን ልንገርህ። አያስኬድም ሳላ እንደዛ አንዴ በቃ ላስረዳ። ሐዲሱ መጥቼ ላስረዳ። ቡኻሪ 2030 ላይ ምንድነው የሚለው መሰላችሁ? ዩባሽሩን የሚለው ቃል በዚህ አውድ ላይ በነገራችን ላይ ምን የሚል ትርጉም አለው? ማቀፍ ሀግ የሚል ትርጉም አለው። ሊትራሊ እንደውም እዚህ ጋር እንትን ዲክሽነሪ ላይ ስትከተው ሀጊንግ ብሎ ነው የሚተረጉመው። ሀግ ማድረግ ወይ ደግሞ ማቀፍ ብሎ ነው የሚተረጉመው ሊትራሊ ስታስቀምጠው ዲክሽነሪ ላይ ማለት ነው። ስለዚህ እንግሊዘኛው አልተሳሳተም እዚህ ቦታ ላይ አንተ ራሱ እንዳነበብከው። ሶ በአልቡኻሪ 2030 ላይ የአላህ መልእክተኛ አይሻ በወር አበባ ላይ ሆና ራሱ ሴቶችን መንካት ሴቶች መጽሐፍ ቅዱስ እንዴት ነው የሚመለከታቸው መሰላችሁ ጋይስ? ልክ ነጃሳ እንደሆነች አድርጎ ነው የሚመለከታቸው። ሴቶች በወራዊ ፔሪድ ላይ ከሆኑ እነሱ ነጃሳ ናቸው፣ እነሱ እርኩሶች ናቸው። ሴቶችን መንካትና ሴት የነካቸው ነገር ሁሉ እርኩስ ነው ይላል። እሱን ነገር ለመቃወምና እሱ ነገር ልክ አለመሆኑን ለመናገር የተነገረ ሐዲስ ነው በነገራችን ላይ። እንደውም ተመሳሳይ ብዙ ነገራቶች አሉ፣ አስረዳለሁ። እሱንም ምንድነው አይሻ ረዲየላሁ ዐንሃ ከዚህ በፊት እንደውም የሆነ ዕቃ ስታቀብላቸው አንዴ ትግባ አይደለም ሰማኛ ሚውት አድርጌ እኮ ቀጥላለሁ። ስለዚህ በመጽሐፍ ቅዱስ ላይ ሴት ልጅ እርኩስ ናት። እኔ ስለ መጽሐፍ ቅዱስ መልስ አይደለም ጥያቄ ጠይቅ። ሐዲሱ ከምን አንፃር እንደተናገረ እየነገርኩ እኮ ነው። ሐዲሱ ከምን አንፃር አይደለም ጥያቄ ጠይቅ አይደል ያልኩህ ሳላ እኮ ስማኝ፣ ሂስቶሪካል ባክግራውንዱን እየነገርኩ ነው። ሂስቶሪካል ባክግራውንዱን እየነገርኩ ነው። መጽሐፍ አይደለም እኔ ሂስቶሪክ ሐዲሱ ላይ እንደዛ እንደተባለ ከመጀመሪያው ጀምሬ እያስረዳው ነው። ተው። ስለዚህ ምንድነው በእስልምናችን አንድ ለየት የሚያደርገው ምን አደርጋለሁ መሰለህ? ታች አድርጌ ለሁለት ደቂቃ ከዛ ወደ ላይ አወጣለሁ። እሺ አንድ ጊዜ ታች ላድርግህና ከዛ ከሁለት ደቂቃ በኋላ እሺ ማልሱን የምትመልስ ከሆነ ሳላ ቀጥሎ ስለ ወራ ሚውት ማታረክ ከሆነ እኮ ስለ ወራ አበባ ነው ላስረዳና ከዛ እሺ ቀጥሎ ስለ ወራ አበባ ነው ሁለት እኮ ላስረዳ እሱንም እኮ ላስረዳ እኮ ነው አስረዳ ነው። ዋሽታ አይደለ ቀጥፋል። ስለዚህ የዋሻውን ነገር ደግሞ እኔ እዚህ ጋር አጋልጣለሁ ነው። ኦኬ እንደዚህ እናድርግ። አድሚኖች አንድ ጊዜ ቆይ ራሴን አውርድ። አድሚኖችን ከማስቸገር ሁለት ደቂቃ ብቻ ነው፣ እንዳትሄድ። ሶ ለምንድን ነው ሐዲሱ የተናገረው ከተባለ አስቀድሞ በአይሁዶችና በክርስቲያኖች ዘንድ ሴት ልጅ ፕሬድ ላይ ስትሆን ምን አይነት ቦታ ነው የሚሰጣት የሚል ነገር አለ። ሴቶች ፕሬድ ላይ ሲሆኑ እንደ ውሻ ነው የሚታዩት። እንደ ውሻ ብቻ አይደለም፣ እሷ የምትቀመጥበት ነገር ሁሉ እርኩስ ነው። እሷም እርኩስ ናት። እሷ የምትነካው ነገር ሁሉ እርኩስ ነው። ከነሱ ጋር መቀመጥም እነሱ ማቀፍም እነሱ መንካትም አይቻልም ተብሎ እንግዲህ ያንን በጸሐፋቸው ላይ ያስተምራል ዘሌዋውያን ላይ። ታዲያ እስልምናችን ሲመጣ ምንድን ነው ያደረገው መሰላችሁ? ሴቶች ፕሬድ ላይ ቢሆኑ እነሱ መንካት ይቻላል፣ እነሱ ማቀፍ ይቻላል፣ ከነሱ ጋር መብላትና ከነሱ ጋር መጠጣት ይቻላል የሚለውን ነገር ለማስተማር ነው የመጣው። ሐዲሱም የሚናገረው በነገራችን ላይ አስቀድሞ ያለውን ስህተት ለማረም ነው የመጣው። ኦኬ መጽሐፉን ከፍትላችኋለሁ። አስቀድሞ ክርስቲያኖችና አይሁዶች ሴቶች ላይ ዋሹትን ነገር ለማረም ነው የመጣው። ሴት ልጅ ምንም ያህል ፕሬድ ላይ ብትሆን እርኩስ አይደለችም። እነሱ ማቀፍ ትችላላችሁ፣ ከነሱ ጋር መተኛት ትችላላችሁ። ምን ካላረጋችሁ ግንኙነት ብቻ ነው ማድረግ የማትችሉት ነው። ኦኬ አብራችሁ መቀመጥ ትችላላችሁ፣ አብራችሁ መተኛት ትችላላችሁ፣ ግን ምን ማድረግ አይችሉም? ግንኙነት ማድረግ አይችሉም። ኦኬ እንደፈለጋችሁ መብላትም መጠጣትም ትችላላችሁ፣ ማንኛውም ነገር ማድረግ ከግንኙነት ውጪ። የአላህ መልእክተኛ እሱ ቃል በቃል የፈለገ ነገር ማድረግ ትችላላችሁ ከግንኙነት ውጪ አሉ። ሶ ግንኙነትን እዚህ ውስጥ አታስገባም። ከዛ ውጪ መብላት፣ መጠጣት፣ መጎራረስ የፈለከውን ነገር ማድረግ ትችላለህ። ስለዚህ ይሄ ሐዲስ የተነገረው ሴቶችን በማቀፍ ሴቶችን በመንካት ነገር ግን ሁሉም ነገር ማድረግ እንደሚችልና ግንኙነት ብቻ መፈጸም እንደማይችል ለማስተማር የተነገረ ሐዲስ ነው። ስለዚህ ስለ ወር አበባ ያወራል ቀጥሎ አልክ? አዎ ያወራል። ለምንድን ነው የሚያወራው? በወር አበባ ጊዜ እነሱን መንካት እንደሚቻል መብላት እንደሚቻልና ነገር ግን ግንኙነት መፈጸም እንደማይቻል ለማስተማር የመጣ ሐዲስ ነው እንጂ ግንኙነት የሚለው ቃል ዩባሽሩ የሚለው የአረብኛ ቃል ብዙ ትርጉም አለው። ከነዛ ትርጉሞች መካከል ሀጊንግና መንካት ተች የሚል ትርጉም አለ። ጂማ የሚል ትርጉም ግን የለም። ስለዚህ ይሄ አንተ ውሸት ነው ማስገባት ትችላላችሁ። አሁን አድሚኖች ቅድም ሁሉ ያስገቡት ይምራ የምጨምረው ነገር ካለ ጨምር። ጀዛከላህ ነው የምትቀመጥበትም ነገር ሁሉ እርኩስ ነው ይላል። አንድ ሴት በፕሬድ ላይ ሳለች በወርሃዊ ግዳጇ ላይ የምትተኛበት ነገር ሁሉ እሷ ስለነካችው እርኩስ ነው። የምትቀመጥበትም ነገር ሁሉ እርኩስ ነው ይላል። መኝታዋንም የሚነካ ሁሉ ልብሶቹን ያጥባል፣ በውሃም ሰውነቱ ይታጠባል፣ እስከ ማታም ድረስ ርኩስ ነው። የምትቀመጥበትም ነገር ሁሉ የሚነካ ሁሉ ልብሶቹን ያጥባል፣ በውሃም ሰውነቱን ይታጠባል፣ እስከ ማታም ድረስ ታጥቦ ነው። በነገራችን ላይ ክፋቱ አንደኛ እሷ በወርሃዊ ግዳጇ ላይ ከሆነች በጣም እርኩስ ናት። እርኩስ መሆኑ አይደለም
እሷ የምትነካው ሁሉ እርኩስ ነው ይላል። ደግሞ ከሱም የባሰ ሌላ ክፋት ልንገራችሁ። ለምሳሌ አንድ ሴት መጣችና ይህን ስልኬን ታብሌቴን ብትነካ፣ ይህን ታብሌት ብትነካ ታብሌቴ ረክሷል። ጋይስ ይሄ ታብሌቴ ረክሷል፣ እሷ ስለነካችው። ከረከሰ በኋላ እኔ ሄጄ ነካሁት፣ ስልኬን ነካሁት፣ ረክሳለሁ። አሁን እኔ በእሷ ምክንያት ማለት ነው። መርከሴ ብቻ አይደለም እታጠባለሁ፣ ታጥቤም አይለቅም። እስከ ማታ ድረስ እርኩስ ነው ነገሩ። እስከ ማታ ድረስ አይለቀኝም። ይኸው የምትቀመጥበትም ነገር ሁሉ የሚነካ ልብሶቹን ያጥባል፣ በውሃም ሰውነቱን ይታጠባል። ከዛ ጭራሽ ልብሱንም ያጥባል፣ ሰውነቱንም ይታጠባል። አሁን እንደዚህም ቢለቅ እኮ ጥሩ ነው፣ እንደዚህም አሁን ቢነጻ ጥሩ ነው። የለም እስከ ማታ ድረስ እርኩስ ነው ይላል። ታጥቦም ልብሱንም አጥቦ እንደዛም ሆኖ ሰውየው እስከ ማታ ድረስ እርኩስ ነው ይላል። አብራችሁ መቀመጥ እኮ አይደለም፣ አብራችሁ መብላት እኮ አይደለም። ድንገት እሷ የነካችውን ነገር ተነስታ ከቤት ገበያ ራሱ ሄዳ እሷ ነክታ የወጣችውን ዕቃ መንካት ራሱ እሷን ያረክሳታል። አይታችኋል። ሐዲሱ ይሄንን ትምህርት አስተካከለ። ይሄን ሰይጣን እንኳን የማይናገረውን ሴት ልጅን የሚንቀውን በጣም የሚያስጠላ ይሄንን ትምህርት ምንድን ያደረገው? ከግንኙነት ውጪ የፈለጋችሁትን ነገር አብራችሁ ማድረግ ትችላላችሁ፣ መብላት ትችላላችሁ፣ መተቃቀፍ ትችላላችሁ። ኦኬ ሌላ ከግንኙነት ውጪ ያለውን ነገር ኖርማል ህይወታችሁ መቀጠል ትችላላችሁ ብሎ ይሄንን ትምህርት አስተካከለው። ግንኙነት የሚለው ከዛም የባሰ ነገር ያለው እዚህ መጽሐፋችሁ ላይ እንጂ እስልምና ላይ አይደለም። ለማንኛውም ይሄን ይመስላል። ቀጥል ይመራል። ጀዛከላህ ሰላህ በደንብ ገልጸሃል። ያው በክርስትና ያለው ይሄ ነው እንግዲህ። አስቡ ሴቶች የወር አበባ ላይ ብቻ ስትሆኑ ሙሉ በቃ እርኩስ ናቸው። ስለዚህ ከቤት መውጣት አለባቸው። ለምን? መተኛቸው እርኩስ ነው፣ መቢያቸው እርኩስ ነው። እናንተ የነካ ይረክሳል። እግዚአብሔር ይሄን ያክል የሚጸየፋቸው። እሺ እናመሰግናለን። መልስ ያለው ካለ መግባት ይችላል። ከሬር ነው ኮቪድ ነው እያሉ ነው ኮሜንት ላይ። ያ ቀውሚ እስኩሩ ኒዕመተላሂ ዐለይኩም ኢዝ ጀዐለ ፊኩም አንቢያ አለ። ኢዝ ጀዐለ ፊኩም አንቢያ። ኢዝ ጀዐለ ፊኩም የሚለው ቃል አለ እስራኤላውያንን ገላጭ ነው። በእናንተ ውስጥ ነው። ይኸው እስኩሩ ኒዕመተላሂ ዐለይኩም ኢዝ ጀዐለ ፊኩም አንቢያ አለ። በእናንተ ውስጥ አንቢያ ባደረገ ጊዜ ከዛ ሙሉከን አለ ነገስታትን ባደረጋችሁ ጊዜ አለ። ነገስታት ባደረጋችሁ ጊዜ ከራሳችሁ በውስጣችሁ ነገስታትን ባደረገ ጊዜ አለ። ከዛ በኋላ ከዓለማት አንድንም ሰው ያልሰጠውን ጸጋ ለእናንተ ሰጣችሁ ነው እንጂ ዓለምን አስተዳድራችኋል የሚል ነገር እዚህ የቁርአን አንቀጽ ላይ የለም። ኦኬ ስለዚህ የአማርኛው ነው አንደርስታንዲንግ የኔ ስህተት የሚሆነው የለም። አረብኛውም አይልም አማርኛውም ዓለምን አስተዳድራችኋል አይልም። ግን በዓለም ላይ የተለየ ጸጋ ተሰጥቷችኋል አይደለም? እንደዛ አይደለም። ለዓለማት ያልተሰጣችሁ ጸጋ ተሰጣችሁ ነው ያለው እንጂ ዓለምን አስተዳድራችኋል የሚል ነገር የቁርአኑ አንቀጽ ላይ የለም። ስለዚህ ዓለም ያልተሰጠው ጸጋ ተሰጥቷችኋል አይደል? ህዝቦች ተሰጥቷችኋል፣ ግን ዓለምን ግን አስተዳድራችኋል ምናምን የሚል ነገር የለም እኮ። ግን ያ ጸጋ ዓለም የሌለው ጸጋ አላቸው እያለ ለየት ያለ ጸጋ ተሰጥቷችኋል። ለየት ያለ ጸጋ ለእስራኤላውያን ተሰጥቷቸው ነበር፣ ከሃዲያን ባይሆኑ ማለት ነው። አይታል የአምላክን ጸጋ ባይረሱ፣ አምላክን ባይክዱ፣ አምላክን ባያመፁ፣ ከዳተኛ ባይሆኑ አምላክ ጸጋውን ሰጥቷቸዋል። ያ ሁላ ጸጋ ከሰጣቸው በኋላ ግን ሰዎቹ ከሃዲ ናቸው። እሺ ችግር አለ። አስተዳድራቸዋል የሚል ነገር እንዳሌለ መስማማት አለብን። እሺ ገባኝ። እሺ ገብቶኛል። ኦኬ አንደርስታንዲንግ አረ የአላህ ጸጋ የሚባሉት ትነግረኛለህ? አሁን ጸጋውን ከሰጣቸው ምን ነው የሰጣቸው? ለምሳሌ ቀደም ኢምሩ ጋር እሱ በፊት አንዴ ግን ይሄ ጥያቄ ከመቀየር በፊት ጀዛከላ ሳላህ በቃ ሲጀመር ስለ እስራኤል በጥቅል ደረጃ አይደለም የሚያወራው። ግን ከእስራኤሎች ውስጥ ብዙ ስልጣን የገዛ ዓለምን የገዛና ገልጬልሃለሁ። ሱለይማን አለይሂ ሰላም ብዙ ነገሮችን ገዝቷል። ሰዎችንም ጅኖችንም ገዝቷል። ሰዎችንም ጅኖችን ማየህ አይደለ? ግን እስራኤላውያን ምንድን ነበሩ? አምላክ ከዓለም አብጧቸው ነበር። ናም ቁርአን ላይም አለ ወፈደልናኩም ያ ይናገር ብዙ ቦታ ላይ። ነገር ግን ቅድም ቀጥሎ ምንድን ነው አምላካችን ቢኩፍሪሂም ግን ለዓናሁም ረገምናቸው አለ። ለምን? ቢኩፍሪሂም በመካዳቸው ወቀውሊሂም አላ መርየም ቡህታን ዐዚማ መርየም ላይ አለይሃ ሰላም ከባድ ቅጥፈት በመናገራቸው ረገምናቸው አለ። ስለዚህ ናም ተረግመዋል። ከመረገማቸው በፊት ግን አላህ ጸጋው ብሎላቸው ነበር።
ይሄ ነው። ኢቭን በመጽሐፋቸው ራሱ እስራኤላውያን ከሃዱ እንደሆነ በጣም ብዙ ማስረጃዎች አሉ። ሙሴን ያስቸግሩት ነበረ። ሙሴም ራሱ ብዙ ነገር ሲናገራቸው ነበረ። ቸጋራ እያለ ሲገልጽላቸው ነበረ። እናመሰግናለን። መቀጠል ይችላል ወንድም ሳላህ አስተናግድ። እሺ የአላህ ጸጋ የሚባሉት አሁን የአላህ ጸጋ አላህ ጸጋውን ሰጥቷቸዋል ነው። ጸጋዎቹ የአላህ ጸጋ ስንት ናቸው? መቆጠር ይቻላል? አይቻልም። ጌታ አምላካችን ለፍጥረታቱ የሚሰጠውን ጸጋ መቁጠር አንችልም። አይደለም አምላክ ለፍጥረታት የሚሰጠውን ሰዎች ራሱ ለሰዎች የሚሰጡትን ጸጋ ብንቆጥር ላንጨርስ እንችላለን። የአምላክ ጸጋ ደግሞ የሚያልቅ አይደለም። በርካታ ጸጋዎችን ሰጥቷቸዋል። ከዚህ የተጻፈው ግን ጸጋ እንደተሰጣቸው አለ አይደል? ጸጋ ተሰጣቸው እሱ እኮ የካደ ሰው የለም እኮ። ግን የአምላክ ጸጋ ተቆጥሮ ያልቃል ወይ ካልክ አያልቅም ነው አጭሩ ምላሽ። ያልተቆጠረው ጸጋ ተሰጥቷቸዋል በታምናለህ? ጸጋ የሰጥቷቸው ስለዚህ ያላ ጸጋ ተሰጣቸው አይደለም። በደንብ አዳምጠኝ ሚጽዮን። ያልተቆጠረው ጸጋ ተሰጣቸው ሳይሆን እያልኩ ያለሁት የአምላክን ጸጋ ቆጥረህ አትጨርስም ነው። ይህን አምላክ የማይቆጠር የሆነ ጸጋውን ለፍጥረታት ይሰጣል ነው። ይሄ ማለት ግን ለአንድ ሰው እንዲሁ የማይቆጠር የሆነ ጸጋ ይሰጣል ማለት አይደለም። ለኔ አሁን እሱን ተውና እስራኤላውያንን ለኔ ራሱ እጅግ በጣም ብዙ እንዲህ ብዬ ልገልጽልህ የማልችል ጸጋን ሰጥቶኛል። አይታል እንዲህ ብዬ በቁጥር ደረጃ ማልገልጸውን እኔም ማቀውን እኔም ማላቀውን ብዙ ነገር ሰጥቶኛል። ለኔ ለሳላ ነው የምልህ። ስለዚህ አምላክ እንጂ በመጽሐፍ ላይ አታረጋግጥም አይደል? ተቆጥሮ የሚያልቅ አይደለም አምላክ ጸጋ። አላህ በመጽሐፍ ላይ አታረጋግጥልኝ አንተ አልከኝ እንጂ በመጽሐፍ የተረጋገጠውን ነው የምላው። ያላህ ጸጋን ግን ጥያቄ የምጠይቀኝ ካለ እንደሳር ኦኬ። እኔም እኮ እንደዛ ችግር የለም። ጥያቄዎችን አዘጋጅተና በፈለክበት ሰዓት መጠየቅ ትችላለህ። አሁን ግን እኔና ሳላህ መጽሐፍ ቅዱስ ስናነብ የሆነ ጥያቄ ተፈጥሮብናል። ምን ትላለህ? ትመልሳለህ? ኸይር ሳላህ አይዋ እስኪ ያው መጽሐፍ ቅዱስ ያው እውነተኛው ላይ አንካካም። ለምን ኢየሱስ ያው ሰይስ አምላክ እንደሆነ ያምናል፣ ግን ደግሞ ስላሴ ሶስት አምላክ እንደሆነ ያምናል ኦልሞስት። ስለዚህ ክርክርም ያስፈልገው ሶስት አምላክ እንደሆነ ካመነ በቃ አላህ ሊሰጠው ዱዓ ማድረግ ነው። አሁን ግን ስለ መጽሐፍ ቅዱስ ጥያቄን ጠይቀው። ኦኬ በነገር ላይ አንድም ሶስትም የሚለውን ጨምርበት። ኦኬ ሶስት አምላክ ግን አንድ መለኮት፣ አንድ ባህሪ መለኮት፣ ባህሪ መለኮት፣ አንድ ባህሪ ባህሪ የኔም ባህሪ አንተም ባህሪ ሳናበታችን ባለተጣጣሙ ማለት ችግር የለም። ዋና ሶስት አምላክ እንደሆነ ምህን ነው። እሺ ሳላ ካለ አውጣለት። አይ ቲንክ እሱ ሳይው እንትና ጎበዝ ስለሆነ ወተኛው መጽሐፍ እንትን ይሁንለት እዝራ ይሁንለት እና እስኪ እዝራ ላይ እግዚአብሔር የሰራው ነገር እናውራ። ፍጹም ነው። መጀመሪያ እሱን ግልጽ ያድርግልና ያ ምን አንድም ሶስት መለኮት የሆነ አምላክ ይሳሳታል ወይስ አይሳሳትም የሚለው እሱም ቢነገረን አይሻልም? ይሆናል እግዚአብሔር አይሳሳትም። ናይስ ተሳሳትም። ጥሩ እሱን የፈለገው ኦኬ እሺ ይሄው ከፍቻለሁ። እዝራ 2 ነው አይደለ? እዝራ 2:9 ነው መሰለኝ ሞስት ፕሮባብሊ። ስንት ነበረ ኢምራን ታስተውሰዋለህ ቁጥሩን? አንድ ነው አስታውስኩኝ። ይሄው 1:9 አለህ እውነተኛው አለ እንደዚህ ይላል መጽሐፈ ዕዝራ ምዕራፍ 1 ከቁጥር 7 ጀምሮ ሐሳቡ እንዲገባን እናንብብ። ንጉሥ ቂሮስ ናቡከደነፆር ከኢየሩሳሌም ወስዶ በአምላኩ ቤት ያኖራቸው የእግዚአብሔር ቤተ መቅደስ ዕቃዎችን አወጣ ይላል። ኦኬ ንጉሥ ቂሮስ ናቡከደነፆር ከኢየሩሳሌም ወስዶ በአምላኩ ቤት ያኖራቸውን የእግዚአብሔር ቤተ መቅደስ ዕቃዎች አወጣ። የእግዚአብሔር ቤተ መቅደስ ውስጥ ያሉ ዕቃዎችን አወጣ ይላል። የፋርስ ንጉሥ ቂሮስ የመዝገብ ኃላፊ በነበረው በሚትሪዳጡ እጅ አወጣቸው። ለይሁዳ መስፍን ለሲሳብሳር ቆጠራቸው። ከዛ ሊቆጥራቸው ነው። ቁጥራቸውም ይህ ነው ብሎ አሁን የመጽሐፉ ተራኪ የእግዚአብሔርን ቃል የሚጽፈው ዕዝራ የነገረን ነው። ቁጥራቸው ይህ ነው። እንዴት እንደመረ ኢምራን ይሄን ነገር
አይ ቲንክ እስኪ ጎን ለጎን አድርጎን አንዴ ወይም ራስ ይላልከው ያ አሳንሰኝ ከዛ ተልቅና 2 አድር ከዛ እንደምራለን። እስክሪብቶ ምናምን ያዘሽ እንትና ማን ነበር እውነተኛ እስክሪብቶና እንትን ነገር ያስ የታለች እስክሪብቶ የኔ ቤተር ነው ልክፈትላችሁ። ያ ቆይ አይ ቲንክ ኢምራን ከተማቸው ይከፍታል። አሁን ተስተካክሏል ኢምራን። ሁላችሁም ተዘጋጁና ካልኩሌተር ክፈቱ። ያ ትልቁ ላይ ነኝ አሁን እንደዚህ ሆነ አንተ ከዛ በኋላ ካልኩሌተር እናጣ ግን እንትን ኢምራን ጽሁፉ ወደዛ ነው የዞረው። እሺ ስከፍተው ማለት ነው ለኛ እንዴት ልንገር? ቆይ አስተካክለዋለሁ። አየ አሁን ትክክል ነው። አሁን ፐርፌክት ነው። አሁን ፐርፌክት። እሺ ጀምር። ድምር ቁጥራቸው ይህ ነው። የእግዚአብሔር ቤተ መቅደስ ውስጥ የነበረው 30 የወርቅ ሳህኖች፣ 1000 የብር ሳህኖች፣ 29 ቢላዎች፣ 30 የወርቅ ደካዎች፣ 410 ሌላ አይነት የብር ደካዎች፣ 1000 ሌላ ዕቃ ነበረ። እሺ ልንገር ቁጥሩን ድምሩ። ቆይ አንዴ እኔ ስንት መጣልኝ? አንዴ ካልኩሌተር ስንት ይመጣልህ? 2499 ይላል። 99 እግዚአብሔር ሲደምርስ? እግዚአብሔር ሲደምር የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ። 5400 ነበሩ። እንዴት ደምሮት ነው እንደዚህ የሚመጣው? ሁለተኛው እግዚአብሔር የምነካው ምን ተፈጠረ? እኮ ጸሐፊው እኮ እግዚአብሔር እኮ አልጻፈም መጽሐፍ ቅዱስን። የጻፉት እኮ ሰዎች ናቸው። ሰዎች በራሳቸው መንፈስ ወይስ በእግዚአብሔር መንፈስ? በማን መንፈስ? በእግዚአብሔር መንፈስ ጽፈው በእግዚአብሔር መንፈስ ከአንዱ ወደ ቋንቋ ሲገላበጥ እኮ የሆነ ስህተቶች ይኖራሉ። ስለዚህ መጽሐፍ ቅዱስ ውስጥ ስህተት አለ ይኖራል። አላሁ አክበር አላሁ አክበር አላሁ አክበር። አንድ ብቻ አይደለም በስህተት የተሞላ መጽሐፍ። ቁጥር ነው እንደ የምትለው ቁጥር ሳይሆን እኮ ስላሴ የሚለውን ቃል እኮ የዘመን ታውጥተው ጥለዋል። አይዋ እነሱ ነው በቃ መጽሐፍ ቅዱስ ውስጥ ስህተት መኖሩ እንደኛ ትልቅ ነገር። ይሄን ሐሳብ ደግሞ ሐሙስ ተሰሙታላችሁ ጋይስ። እሺ በሰፊ ስላሴ የሚለውን ቃል አውጥተው ጥለውብናል። ዋናውን ጥለው ነበረ መጀመሪያ እና ስላሴ የሚለው ነበር። ከ2000 በፊት የነበረው ላይ 3 ቦታ ላይ አለ ስላሴ የሚል። ስንተኛው ዓመተ ምህረት እትም ላይ? ከ2000 በፊት 1981 እትሞች። እሺ 1980 እና 81 ስላሴ የሚለው ቃል አለ አይደለ? ለምሳሌ መጽሐፈ ሲራክ ላይ ለምሳሌ አለ አይደለ? ስላሴ የሚለው ቃል ከየት ተረጎሙት? አይደል ነው ግን ነበር። መጽሐፉን ከየት ተረጎሙት? መጽሐፉን ይሄ የምናነበውን አማርኛ አሳያለሁ። ስላሴ የሚለውን እኔ የሆነ 1980 ላይ መጽሐፈ ሲራክ ላይ አለ። ከየት ተረጎሙት? እሱን አላውቅም። ኦኬ አጥናናና ከዛ በኋላ ጸሐፊዎቹ ያንን ማውጣታቸው ትንሽ እንኳን ስህተት እንዳልሆነ እነግርሃለሁ። ስላሴ የሚለውን ቃል አሽቀንጥረው መጣላቸው ለቃሉ ታማኝ መሆናቸውን ያሳያል። በጣም ብዙ ቦታ ጨምሮበታል ስላሴ የሚለውን ቃል ሲራክ ላይ፣ መጽሐፈ ጥበብ ላይ አለ፣ ብዙ ቦታ አለ። ግን ማውጣታቸው ትክክለኛ ሀሳብ ነው። እሱን እነግርሃለሁ። ከፈለክ ስታጠና እናወራለን። እኔ ደግሞ መጨመር ያለበት ነው የምልህ። ለምሳሌ አሁን ዘፍጥረት 1 ላይ ኤሎሄም ሰማይና ምድርን ፈጠረ ነው የሚለው። አማልክት ምን ማለት ነው? ኤሎሄም ፈጠረ ነው። ኤሎሄም የሚለው ቃል ምንን አመልካች ነው? አማልክት ማለት ነው። አማልክት ደግሞ ለማለት በክርስትና
ኖ ስላሴ ኖ ነው ቆይ አንዴ አይደለም። ኤሎሂም የሚለው ቃል የምን ብዙሃነት ነው የሚያሳየው? የአካል እርግጠኛ ነህ? ኤሎሂም የሚለው ቃል የአካል ብዙሃነትን ያሳያል። እርግጠኛ ነህ? አዎ እዚህ ጋር ዘፍጥረት 1 ላይ ሲሆን እንደዛ ነው የሚያሳየው። እስቲ እንደዛ የሚለው ግን ለአንድ አካልም ግራማቲካል ኤክሰፕሽን እቺን ግራማቲካል ኤክሰፕሽን አምጣልኝ። ኤክሰፕሽናሊ ለአንዳንድ ቦታ ላይ አማልክት ሊባል ይችላል። ግን ኖ ሳይሆን ለምሳሌ ሙሴ ኤሎሂም ተብሏል እና እዛ ቦታ ሳይሆን እዚህ ቦታ ግን የሚሆነው ህግ እንደዚህ ነው ብለህ ኤክሰፕሽናል አርጊውመንት እንትን ያቀረብከውን አምጣልኝ ማስረጃ። ኤክሰፕሽን ዘፍጥረት 1 እኮ ነው ያልኩህ እኮ እሱን ከሱ ካስ ያረክበትን ኤክሰፕሽኑን ማስረጃ አምጣ ነው። ምን አይነት ማስረጃ ላምጣልህ? ግራማቲካል የሆነ ማስረጃ አምጣልኝ። እንትን ነው አይወል ዘፍጥረት 1:26 ላይ ራሱ ሰው እንፍጠር የሚለው እኮ ኤሎሄም ነው። ሙሉ ዘፍጥረት ኤሎሄም ነው የሚለው። ለማን ያለው? ለማን 31 ይላል፣ ከዛ 32 ይላል፣ ከዛ 33 ብሎ 34 ይላል። እሺ for thus spoke God እግዚአብሔር እንዲህ ብሎ ተናገረ let us make humankind in our image and likeness ሰውን በአምሳላችን በመልካችን እንደ አምሳላችን እንፍጠር አለ። and God created humankind እግዚአብሔር ደግሞ ሰውን ፈጠረ male and female ወንድና ሴት አድርጎ he created them ፈጠራቸው ይላል። ወልድ መንፈስ ቅዱስ የሚለው ስም እዚህ ጋር ተጨምሮ እዚህ ጋር አሳየኝ። የቱ ጋር ያለው? እዛ ጋር ስማቸው ዝርዝሩ እኮ ይል ቅዱሳት መጻሕፍት እኮ አብራርተው ነው የሚያስረዱክ። ለምን ጨመሩ? ወልድና መንፈስ ቅዱስ የሚለው ለምን ጨመሩ? ቅዱሳት መጻሕፍት በባህሪያቸው አብራሪ መጻሕፍት ስለሆኑ ማለት ነው። ለምን አማርኛው ላይ ጨመሩ? እያብራሩ ነው የሚያስረዱ። እያብራሩ ነው የሚያስረዱ። ለምን ያሌለውን ቃል ጨመሩ? ወልድና መንፈስ ቅዱስ የሚለው ቃል የለም፣ ግን አማርኛው ላይ ቄሶች መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ ጨመሩ። መጽሐፍ አይደለም እጃችሁ ላይ ያለው አማርኛው መጽሐፍ ላይ ቄሶች እንደፈለጉ ይጫወቱበታል። ይሄኛውም ከጭማሪዎች ውስጥ አንዱ ጭማሪ ነው። እንደዛ ሳይሆን የማብራሪያ መጽሐፍት ስለሆኑ አብራርተው ይጽፋሉ። ስለዚህ ማለት ለምሳሌ አሁን መጽሐፈ ቀለሜንጦስ ሳይሆን የኢትዮጵያ ቄስ አለ በላ። ለምን ቀለሜንጦስ እንደዚህ ብሎ አልጻፈም? ኸይር ሳላ የሚጨመር ካለ ጨምርበትና ወደ ቀጣይ ሰው እንለፍ። ስለዚህ አሁን ያነሳ ነው የቅድሙ እንግዲህ መጽሐፍ ቅዱስ ስህተት አለበት ብሎ ተናግረዋል። ስህተት አለበት፣ ይህ ግልጽ ነው። ሰዎች በጣም ብዙ ነገር ጨምረውበታል። ሰዎች በጣም ብዙ ነገር አድርገውታል። መጽሐፉን ሰዎች ስለበራረዙት ነው መጽሐፉ ስህተት በስህተት የሆነው። ከሰው የሆነ ነገር ሁሉ ስህተት ይኖረዋል። ስለዚህ መጽሐፍ ቅዱስ ከሰው ነው፣ ለዛ ነው ስህተት ያለበት። ወደ ስላሴ ስንመጣ ስላሴ የሚለው ቃል መጽሐፍ ቅዱስ ላይ በጣም ብዙ ቦታ ተጨምሯል። እያንዳንዱ ቦታ ሄደን ስናይ ግን ኤሎሂም ነው የሚለው። ኤሎሂም ማለት የአምላክ ብዙ ቁጥር ቢሆንም መጽሐፍ ቅዱስ ላይ ሰዎችም ኤሎሂም ተብለው ይጠራሉ። አውቶማቲካሊ ያ ስላሴን ያሳያል ማለት አይደለም። ቀለሜንጦስ 1:33 ላይ ያለው ደግሞ ሌተር አዲሽን እና ጭማሪ ነው። ይሄ ግልጽ ነገር ነው። ለማንኛውም ይሄን ይመስላል። ወደሚቀጥለው ክርስቲያን መሄድ እንችላለን። ጀዛከላህ። እሺ እውነተኛው ያው የቀደሙን ጥቅስ ስለምን እናመሰግናለን። ያው መጽሐፍ ቅዱስ ተተለበት መጽሐፍ ነው። ይሄ ማመን ራስ ትልቅ ነገር ነው። በሰፊው ከፈለጋችሁ ሐሙስ ውይይት አለ እንዳቀርቡላችሁ። ሰላም ፎሎ ማድረግ አትርሱ። እሺ እኔ ዲዛይን ሰላም ብያለሁ። አላህ ወገናችን ኦኬ የለም። ቀጣይ ክርስቲያን አስገቡ። ባረከላሁ ፊኩም እና ጀማ ሁላችሁም ታታ ማረጋት እርሺ። ባረከላሁ ዛሬ 3 ሚሊዮን ገታችኋል። ሞቅ ሞቅ ብላችሁ ማሻአል እንደሱ ቀጥሉበት። አሁንም እንቀጥላለን ማለት ነው። እሺ የገባ ክርስቲያን እንደ ሳላ ከላይ በኩል ያሬዱ በጣም ጥሩ። እሺ ያሬድ ሰላም ብያለሁ። ሰላም ብያለሁ። እንዴት ነው? ሰላሙን አላመን ታቢ አልሁዳ። እንዴት ነው ወገናችን? እግዚአብሔር ይመስገን ደህና ነኝ። እሺ ጥያቄ አለን ጠይቀህ።
ጥያቄ አለኝ። እሺ መቅረብ ትችላለህ። ኦኬ አላህ ያማልዳል ወይስ አማላጅ ነው? አማላጅ ሲባል ማለት ነው። ልጠይቅ ነበር እኮ አትጠይቀኝ፣ መልስልኝ። ኦኬ አይመጅም። አማላጅ ስትል በምን ትርጉም ነው? ለምን አማላጅ ነው? በእናንተና በእኛ የተለያየ ዲፈረንስ ነው ያለው፣ የተለያየ አራር ነው ያለ። ስለዚህ አማላጅ ስትል ማለት ፈልገህ ነው። ኦኬ በአማርኛ ምን ማለት ነው? በአማርኛ መልስልኝ። አማላጅ ማለት ወይ በአማርኛውም ቢሆን እንዳጋባው ይፈታል። ምን እንዴት ነው የምትፈታው አንተ? እስቲ ንገረኝ። እንዴት የምትተረጉመው አንተ? እሺ አሚታ አርካህ ኸይር። በክርስትና አስተሳሰብ አማላጆች አሉ። ማለትም ወደ አምላክ የሚያቀርቡ እነ ሚካኤል፣ እነ ሩፋኤል፣ እነ ማርያም ማለት ነው። እነዚህ አካላት ወደ እግዚአብሔር ያቀርባሉ። ኢቭን እነሱ ጸሎት ይሰማሉ፣ ወደ እነሱ ጸሎት ያቀርባሉ። ኦኬ እነሱን ሊተራሊ ያመልኳቸዋል። ለምን? ወደ አምላክ ቀረበ ብለው ስለሚያስቡ። ወደ እስልምና ስንመጣ ግን እንደዚህ አይነት አስተምሮ ጭራሹኑ የለም። አንድ ሰው ዱዓ ሲያደርግ ቀጥታ ወደ አምላክ ዱዓ የሚያደርገው ምድር ላይ ዱዓውን የሚሰማው አምላክ ብቻ ነው እንጂ ሌላ ሰው ቅርብ ከሆነ በስተቀር ሊሰማው አይችልም። ኢቭን ነብዩ መሐመድ እንኳን ቢሆኑ ማለት ነው። ይሄን ካየን ነገር ግን አኺረት ዘማን እንደው የውመል ቂያማ ላይ ምልጃ የሚባል ነገር ይፈጠራል። ምልጃ ትርጉሙ ምንድነው ካልን ምሳሌ 3 ምልጃዎች አሉ። አሸፋዓት አልዑዝማ ታላቁ ምልጃ ለነብያችን ሰለላሁ ዐለይሂ ወሰለም ነው። ሰዎች አርደል ቁፍ ላይ ወይም የመቋያ ምድር ላይ ቆመው ሳለ አምላክ ይቆጣል። የዛ ሰዓት ሰዎች ወደ ማጠል ወደ አዳም ይመጡና ኢሽፋቱ አዳም ሆይ አንተ አላህ በጀው ፈጥሯል፣ ስለዚህ እባክህን አማልደን ብለው ያደርጋሉ። ማለትም አላህ እንዲመራቸውና ፍርድ እንዲቆም ማለት ነው። ኦኬ በደንብ የሰማኸኝ። ከዛ በኋላ አዳም አለይሂ ሰላም ይላል አና ለስቱ አህለላህ እኔ የሷ ባለቤት አይደለሁም አላማልድም ይላል። እያለ ነቢያትን በሙሉ ከቀጠለ በኋላ ነብዩ ጋር ይመጣሉ። ነብዩ ሰም ይላሉ የኔ ቦታ ነው ብለው ሂደው አምላክን ያመሰግናሉ። ከዛ በኋላ ዱዓ አድርገው አምላክ አላህ ሱብሓነሁ ወተዓላ ፍርድ እንዲያቆም ይጠይቃሉ ማለት ነው። ይሄ አሸፋዓቱል ዑዝማ ይባላል። የውመል ቂያማ የሚፈጠር ነው። ነገር ግን ሙስሊም እዚህ ምድር ላይ ሆነን ነብዩ ሆይ ብለን ዱዓ እናደርግም። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ወደ አኺራ ሄደው ለኛ አይሰሙንም። እሺ ይሄን ካየን አላህ አማላጅ ነው እንዴ አልከኝ? አዎ አላህ ነው። ስለሱ መልስ። እሺ አላህ አማላጅ ነው ሳለ ነዓም አላህ ሳሂቡ የሸፋዓ የሸፋዓ ባለቤት ነው። ማለትም ምልጃ ከሱ ፍቃድ ውጭ አይሆንም። ምልጃ የሚሆነው በማን ፍቃድ ነው? በአላህ ፍቃድ ነው። ስለዚህ የምልጃ ባለቤት ማን ነው? አላህ ብቻ ነው ማለት ነው። ስለዚህ ነዓም ምልጃ የአላህ ነው። ለዛ ነው ቁርአን ላይ ለይሰ ለሁም ሚን ዱኒላሂ ሚን ሸፊዕ ያስቀምጠ ከአላህ ውጭ አማላጅ የላቸውም ማለት። ስለዚህ አምላክ ብቻ ነው ሊረዳቸው የሚችለው ማለት ነው። ደግሞ አምላክ ብቻ እዛ ቦታ ላይ ሊጠቅማቸውም ሊጎዳቸው የሚችለው። ሰዎች በሙሉ ዱዓ ቢያደርጉላቸውም አይጠቅማቸውም ነው። ይሄም ደግሞ ለካፊሮች ነው። እኔ እኮ ማለት ፈለግኩት አይ በአጭሩ መልስልኝ። ያማልዳል ወይም አያማልድም ነው። አላህ ሊትራሊ ወደ ሌላ አካል የሚያመዳ አምላክ አይደለም። እንደናንተ 3 አምላክ ይላል። አምላክ አንድ ነው። ነገር ግን አላህ የምልጃ ባለቤት ነው። አዎ ነገር ግን ሳይሆን መልስልኝ። እኔ የጠየቁት ያማልዳል ወይስ አያማልድም በአጭሩ መልስልኝ። አዎ እየሰማኸኝ ከሆነ አላህ ከአላህ ውጭ ሌላ አምላክ የለም። ሌላ አካል ለምን አይችልም በተአምር። ለምን? እሱ ብቻ ፈጣሪ። ነገር ግን የምልጃ ባለቤት አላህ ነው። ከሃዲያንን ከአላህ ውጭ የዛ ቦታ ላይ ሊጠቅማቸው ሊጎዳቸው የሚችል የለም። ስለዚህ ነዓም አላህ የምልጃ ባለቤት። ነገር ግን አላህ ወደ ሌላ አካል አማልድ አይባልም። ለምን? እሱ ብቻ ነው አምላክ፣ ከሱ ውጭ ሌላ አምላክ የለም። ስለዚህ ወደ ራሱ ነው የሚያማልደው። አይ በጣም ጥሩ። አሁን ይሄን ካልከኝ አዎ አምላክ አላህ ሱብሓነሁ ወተዓላ ምልጃ ይፈቅዳል። ምልጃ የሱ ነው። እሺ ስለዚህ አምላክ ካልፈቀደ ነዓም ምልጃ አይሆንም። ምልጃም ደግሞ የሚሆነው በሌላ አካላት ወደ አላህ ነው። አይ እኮ አሁንም እኮ ይጋጫል። አንተ መልስ አሁን በአንድ በኩል እየገለጽከው ያለው ያማልዳል ለማለት ነው፣ በአንድ በኩል ደግሞ አያማልድም ለማለት ነው። በአንዱ ያማልዳል ወይስ ቢጀሮ ከሆነ እንጂ ያማልዳል ብዬ አልተናገርኩም እኔ እኮ። ያንተ አነጋገር እንደዚህ ነው ብያለሁ። ያማልዳል ወይስ አያማልድም ግልጽ አድርገህ ንገረኝ። ሜቢ ጆሮ ካል ለአራተኛ ጊዜ ድጋሚ ላዳምጠኝ። አላህ ከሱ ሌላ አምላክ ስለሌለ ወደ ሌላ አምላክ ሊያማልድ አይችልም። አይሰማም? ቁርአን ላይ ደግሞ ያማልዳል ይላል። ማስረጃውን ሱራ 6:7 ያወጣል። አንብበው አውጣና አንብብ። አንተ አሁን ልጠይቅ እኮ ነው የመጣሁት። አንተ ጋር አንተ ራስህ አውጣ። ማስረጃ ማቅረብ አትችልም
እኮ ነገርኩ፣ ቦታውን ነገርኩ። ማውጣት ትችላለህ። መክፈት ቦታውማ ሰማሁኝ እኮ ግን ቦታው መክፈታችን አንተ ወይ ማንበባችን በቃል ችግር የለውም። በቃል ብታነብ እኮ እኔ አንድ ስልክ ስለያዝኩኝ ያስወጣኛል። ለዛ አልችልም ነው አንድ ስልክ አሁን ከመጣ አልችልም። خلاص ችግር የለውም። አትፍራ፣ መልስልኝ። መልሳለሁ። ጥያቄ ብለን አስገባኝ። ጥያቄ ነው ያለው። ባገስኩ ልክፈትልህ ባልኩ አትፍራ። ሆ እኔ እኮ ልክፈትልህ መፈከተው አልችልም። አንተ ወንድሞች ይከፍቱልሃል። ችግር የለውም። ዝም በል ሳላህ አለ አለው። ሀሳቡን ባጭሩ እናስረዳውና ይሄ ወገን እንትን ቢል ይሻላል። ወደ ሌላ ሰው ብንሄድ ይሻላል። ብዙ ሰዎች ገዝተው ያሉ ሰዓት የፈጀውና የነን መልስና ግን ደስ እንዲሉ አንቀዛሞች ወጣለ። ችግር የለም። ቆይ አንዴ ነው ታርቀው። እሺ ሳላ አንቀዙ ክፈትለትና ከዛ በኋላ ሸፋዓ ሲባል እንደሆነ አስፋላህ ተደረገ የምችል ከሆነ ካልሆነ ይቻላል። እኔ ያወጣዋለሁ። ይመችኛል። ችግር የለውም። ትልቁ ላይ አድርገኝና ይሄ ነው። የትኛው አንቀጽ ነው የፈለከው? 651 ላይ አይደለም? እነዚያም ከእርሱ ሌላ ረዳትና አማላጅ የሌላቸው እኔ የፈለከው 651 677 ችግር የለውም። እሱን እከፍትልሃለሁ። ያው ብዙ ቦታ ነው ያለው። ምን ማለት እንደፈለገ አስረዳህና ከዛ ወደ ሌላ ሰው እንሄዳለን። ሱረቱል አንዓም 6:7 እሺ ያው አንብብላቸው። ሰዓት እየገደልክ ነው። ተው በቃ። እነዚያንም ሃይማኖታቸውን ጨዋታና ላግጥ አድርገው የያዙትን ቅርቢቱን ሕይወት ያታለለቻቸውን ተዋቸው። በእርሱም በቁርአን ነፍስ በሰራችው ስራ እንድትጠፋ አስታውስ። ለእርሷ ለዚያች ነፍስ ከአላህ ሌላ ረዳትና አማላጅ የላትም። ከአላህ ሌላ ረዳትና አማላጅ የላትም ይላል። ያንተ ጥያቄ አሁን ከአላህ ሌላ ረዳት አማላጅም የላትም ሲል አላህ ራሱ አማላጅ ነው። አማላጅ ብሎ ማለት ደግሞ ወደ ሌላ አካል የሚጠይቅ ነው አይደለ? አርጊውመንት አላህ ያማልዳል ማለት ነው አይደለ? ነው ቅድም ደግሞ እሱ መጽሐፉ እንደዛ አይደለም የሚፈተው አላለም። በነገራችን እናንተ መጽሐፍ ቅዱስ ደስ እንዳላችሁ እየፈታችሁ አይደለም። ቁርአን በቁርአን ይፈታል። ቁርአን የሚፈታው በቁርአን ነው። ቁርአን ሲያብራራ እንስማ። ቁርአንን ነው በቁርአን ላስፈታለህ እኮ እዚህ ጋር ያለው ግልጽ እኮ ነው። ያማልዳል ይላል ቁርአን አይልም። ቆይ ያማልዳል አይልም። አማላጅ ነው ሲል ምን ማለት እንደፈለገ መጽሐፉ ቢያስረዳስ? ለምን ፈራኸው? ቁርአኑ ግልጽ አድርጎ ያብራራል። ባይዞ እቺ ነው እዚህ ቦታ ላይ በቀዩ በጣም ነው የሚያብራራው። እሱን አዳምጥ። አይዞ 6:7 እሱ የጠቀሰው ላይ እንዲሁም 32:4 ላይ አለ። በጣም ብዙ ቦታ አለ። አንደኛው 32:4 ላይ ነው። አንደኛው 6:51 ነው። ከዛ በኋላ 6:7 ላይ አለ። ሶስት ቦታ ነው ያለው። ያው አንደኛው ከእርሱ ሌላ ለእናንተ አማላጅም ምንም የላችሁም ይላል። ሌላኛው ቦታ ደግሞ እነዚያንም ከእርሱ ሌላ ረዳትም አማላጅም የላችሁም ይላል። ሶስተኛው ደግሞ 6:7 እሱ የጠቀሰው ነው። እዚህ ቦታ ምንድን ነው ለማለት የፈለገው ከተባለ ከፍቃድ አንጻር ነው፣ ከስልጣን አንጻር ነው። ከእርሱ ሌላ አማላጅ የላችሁም ሲል አንድ አካል ወደ አላህ ለመለመን ለመጠየቅ ስልጣን የለውም። ስልጣን ሁሉ የምልጃ ስልጣን ሁሉ የአላህ ነው እያለ ነው። በምልጃ ስርዓት ውስጥ ሶስት አካላት አሉ። ለምን ሚዩት አድርጋ አታዳምጥም? ለምንድን ነው ማብራሪያውን የፈራው? ማብራሪያውን ለምን ፈራው? ማብራሪያውን ለምን ፈራው? ስለዚህ አዳምጠኝ። ጥያቄን አግኝተሃል ብለሃል። ጥያቄን አግኝተሃል ካልከኝ በኋላ ልክ ላብራራ ስል ጣልቃ ትገባለህ። ከምን አንጻር ነው አማላጅ እያለ ያለው? ከመጠየቅ አንጻር ነው? አይደለም። ከመጠየቅ አንጻር አላህን አማላጅ እያለው በፍጹም አይደለም። ከምን አንጻር ነው ከተባለ ሱረቱ ዙመር 44ኛው ላይ ቁል ሊላሂ ሸፋአቱ ጀሚዓ፣ ቁል ሊላህ ለአላህ ነው፣ ሸፋአቱ ጀሚዓ ሸፋ የተባለው ሁሉም የአላህ ነው አለ። ምልጃ መላውም የአላህ ነው። የሰማያትና የምድር ስልጣን ሲባል ከምን አንጻር ነው ከተባለ ስልጣኑ ያለው እሱ ነው። አንድ አካል ለመጠየቅም ሆነ አላህ ለእርሱ ለመጠየቅ ምንድነው? ሰዎች ነቢያት፣ ሶስት ሰዎች አሉ። አንደኛው ባሪያዎች ሊሆኑ ይችላሉ። እኔና አንተ ሌሎች ምዕመናንም ሊሆኑ ይችላሉ። ተማላጅ ተማላጁ አካል ታብራራለህ አንድ ላይ ቅድም እኮ እሺ፣ በጣም እየረበሽክ ነው። የመጨረሻ ሀሳብን ጨርስና ከዛ ታዳምጣለህ። አይ ጥያቄውን ግልጽ ላድርግልህ ነው። ከዛ አንድ ላይ ታብራራለህ። ቀጥለሽ የኔ ጥያቄ
አማላጅ የሚባለው እሱ አላህ ሁሉም ቻይ ሁሉም አዋቂ እሱ መስማት የሚችል ከሆነ አላህ ለራሱ ለማን ነው የሚያማልደው? አማላጅ አለም ካለ አላህ አንድ አይደለም ማለት ነው። ገብተዋል ወንድሜ? ለአራተኛ ጊዜ እየጠየቅን ነው። እሺ ቀጥል። ብዙ ማውራት አንተ የምትመልስበት መንገድ አላህ አንድ ነው ትላለህ። የምመልስበትን መንገድ አንተ አይደለም የምትነግረኝ። ማነህ ስም ማን ውስጥ ሊያው አንድ ጊዜ ያሬዶ የምመልስበትን መንገድ ለኔ ተውልኝ። የምመልስበትን መንገድ ለኔ ተውልኝና ጥያቄን ጠቅለል አድርገህ ጠይቀ ማስኬዱንና አለማስኬዱን እናያለን። መቼ መለስኩኝ? አልመለስኩም። ባይዘ አልመለስኩም። ገና ፋይሉን አልነካሁትም። ሁላ ገና ይውላ አለ እኮ ጭራሽ እኮ ምንም ነገር ሳልል አፌ ላይ ቆንግና አልመለስክም አልክ። አንድና አንድ ስንት ነው ብለህ ጠየቀኝ። ቀላሉን ጥያቄ ሁለት ልልስል አትመልስ፣ መሃል አፌ ላይ ትቆማለህ። ቀላል ጥያቄ መጠየቅ አይደለም የሚያስቀው፣ እንዳልመልስ መያዝ ነው። ጥያቄውንም እንትን ብለህ መልሱንም ደግሞ ፈርተህ አይሆንም። እንደዚህ ሊሆን አይችልም። ስለዚህ ታዳምጥ። እኔ ላወርድህ እኮ እችላለሁ፣ ያሬድ አድሚን ነኝ፣ ታች ላደርግህ እችላለሁ፣ ግን እንደው እንድታዳምጥ ፈልጌ ነው። ስለዚህ በምልጃ ስርዓት ላይ 3 አካላት አሉ። አንደኛ የሚጠየቅለት አካል ነው። ሁለተኛ የሚጠይቀው አካል ነው። ሶስተኛ የሚጠየቅ አካል ነው። አይታል? የሚጠየቅለት አካል፣ የሚጠይቅ አካል፣ የሚጠየቅ አካል፣ ተማላጅ ማለት ነው። ማላጅም አለ፣ የሚማልድለት አካል ደግሞ አለ። ስለዚህ የሚጠየቅለት አካል ጠያቂና የሚጠየቅ ነው። ጌታ አምላካችን የሚጠየቅ ነው። ልብ በል እዚህ ጋር ጌታ አምላካችን የሚጠየቅ አምላክ ነው። እሱ ጠያቂ አምላክ አይደለም። ከእርሱ በላይ የሆነ ሌላ አካል የለም። የሆነ የስልጣን ተዋረድ የለም። እናንተ እንደምታምኑት በስላሴ መካከል ከአላህ በላይ ሌላ አካል ስላሌለ እሱ የሚጠየቅ እንጂ የሚጠይቅ አይደለም። ይጠየቃል እሱ። እኔና አንተ ይጠየቅልናል። ነቢያት ይጠይቃሉ። አላህ የሚጠየቅ አምላክ ነው። ታዲያ ይሄ ከሆነ ከምን አንጻር ነው ከተባለ ከስልጣን አንጻር ነው አማላጅ እያለ ያለው። ምልጃ ሁሉ የአላህ ነው ስላለ የሚጠይቀው አካል ፍቃድ ያስፈልገዋል። የሚጠየቅለትም አካል አላህ ከፈቀደ ነው ጥቅም ሊኖረው የሚችል። ለዛ እኮ ነው እዚህ የቁርአን አንቀጽ ላይ ምልጃ መለውም የአላህ ብቻ ነው ካለ በኋላ እንደውም በሱረቱ ሰባ ላይ ምልጃ እርሱ ለፈቀደለት ሰው ብቻ ቢሆን እንጂ እርሱ ዘንድ ምንም አትጠቅምም አለ። ምልጃ እርሱ ለፈቀደለት ሰው ብቻ ቢሆን እንጂ እርሱ ዘንድ ምንም አትጠቅምም። ጥቅም የሚኖረው ራሱ ምልጃ አለ አላህ ሲፈቅድ ብቻ ነው አለ። እኔ ከፈቀድኩ በኋላ ነው ጥቅም የሚኖረው አለ። ለዛ ሱረቱ ጧሃ ላይ በዚያ ቀን ለእርሱ አራህማን የፈቀደለትና ለእርሱም ቃልን የወደደለት ሰው ቢሆን እንጂ ምልጃ አንድንም አትጠቅምም ይላል። ስለዚህ እኔና አንተ ለመጠቀም ከምልጃ ከነቢያቱ ምልጃ አላህ ከኛ መፍቀድ አለበት፣ ለነቢያቱ መፍቀድ አለበት። ያኔ ለነቢያቱ ሲፈቅድና ለእኛም ደግሞ ሲወድልን ምልጃችን ተቀባይነት ያገኛል። ስለዚህ እሱ የሚጠየቅ አምላክ ነው። እኛ የሚጠየቅለት አካል ነን፣ ነቢያት ደግሞ የሚጠይቁ አካላት ናቸው። አላህ ከእርሱ በላይ የሆነ ኃይል የለም። እሱ የሚጠይቅ አካል አይደለም። ይህን ይመስላል። ኢምራን የምትጨምረው ነገር ካለ ጨምርለት። ጀዛከላህ ሳለሁ በቂ መብራሪያ ነው። ሜቢ ግን የሬድ ጥያቄ ስትጠይቅለት ጊዜ ለማዳመጥ ሞክር። እሺ በቂ ነው። እዚህ ጋር ብቻ እንዳገል ጨምርላችሁ። ተመልከቱ ምን እንደሚል هذه الشفاعة خاصة بالله وحده شفاعة በሙሉ የአላህ ነው። وأن الشفاعة خاصة بالله وحده لا يستطيع أحد أن يشفع لأحدهما إلا بشرطين አንድ ሰው በሁለት ቢሆን እንጂ በሁለት ሸርጥ ቢሆን እንጂ ሊያማልድ አይችልም። أحدهما أن يكون المشفوع له المرتضى ምልጃ የሚቀርብለት አካል ደግሞ የተወደደ መሆን አለበት አንደኛው። وأن يكون الشافع مأذون له እንዲሁም ደግሞ የሚያማልደው አካል የተፈቀደ መሆን አለበት አለ። ስለዚህ ጣዖት አምላኪ ምን ያደርጋሉ? ጣዖት እያመለኩ ጣዖታቶቹ ወደ አላህ ቀርቡናል ያማልዱን ይላል። ስለዚህ ይሄ ውሸት ነው። ወደ አላህ ሊያማልድ የሚችለው ማን ነው? እሱ የፈቀደለትና እንዲሁም ደግሞ ለተፈቀደለት አካል ብቻ ነው ብሎ አስቀመጠ። ስለዚህ በዚህ አንፃር ነው። ለነበረን ቆይታ እናመሰግናለን። ፈቃደኛ ከሆነ ጥያቄ አለን እኛ። ስለዚህ አልተመለሰልኝም። አሁንም እሱ ከፈቀደ ብቻ ነው በልጃም ልማለድለት የሚቻለው ማለት ነው። አላህ ከፈቀደ ብቻ ነው። እሺ እናመሰግናለን። ከዚህ በላይ ካልሰማ ከባድ ነው። እስኪ ሳላህ አራን ሰምተሃል እንዴ? አንተም እኮ እንደዛ ብለሃል። አሁን ሳላህ አራን ሰምተሃል? አዎ ሰምቻለሁ። ሱብሃንአላህ። እሺ ከሰማህ ምን አለ? ምልጃ አሁን ሐሳቡ ከሰማህ ምን አለ? እስኪ ድገም ያለህን አልሰማሁም እኮ እየሰማሁ ነበረ። ከሰማሽ ያለው ድገመው። እሱ ብዙ ረጅም ሰዓት ነው ያወራው። እሺ ሐሳቡን ሰብሰብ አድርገውና ምን ተረዳ ካራው ነገር?
አላህ እሺ እየነገርኩኝ ነው። አላህ እሱ አማላጅ አያስፈልገውም፣ ግን እሱ ከፈቀደ ለሚፈቅደው ለሚወደው ሰው በሱ ፍቃድ ነው ምልጃ የሚሆነው ነው ሰው ባይዘ እኔ አላልኩም እንደዚህ አላህ አማላጅ አያስፈልገውም ምናምን እያልኩ አልነበረም። እኔ ያስፈልገዋል አያስፈልገውም ውስጥ አልገባውም እያልኩ ያለሁት አይታል። በቃ እንደተረዳሁ ከሆነ አንተ ምላሽን አዘጋጅተን የመጣው አእምሮ ይሄ ምላሽ ነው ብለህ መጣሃል እና ያንን ከራስህ ከውስጥ ካላወጣ የፈለገ ነገር እኛ ብንልህ ለመቀበል ዝግጁ አይደለህም። አንድ ሰው አቋም ይዞ ከመጣ ምንም አይነት ማስረጃ አያሳምነውም እና አቋም ይዘህ አትምጣ። ጥያቄ ይዘህ ነው ይዘህ እንድትመጣ እንጂ ድምድም አድርገህ እንድትመጣ አይደለም። ያወራነው ነገር በጣም ግልጽ ነው ለማንም ሰው አእምሮ ክፍት ሆነ። ሌላ ጥያቄ ልጠይቅሽ። ይሄኛው ይቻላል ጠይቅና አየህ ይቻላል። እሺ አላህ ደግሞ በሌላ ቦታ ላይ በምናይበት ጊዜ በቁርአን ላይ ነው ብዙ ቦታ ላይ ተብሏል። ለሙሴ ወይም ለሙሳ ነገሮችን ስሰጥ ያኔ አደረግን ወይም አደረግን እያለ የብዙሃንን ነገሮችን ይጠቀማል። ከዛ በኋላ ደግሞ ሱራ 7:11 ላይ የሰው ልጆችም ወይም ሰውን ስፈጥር ምን አለ እዛ ጋር ፈጠርናቸው ቀረጽናቸው እያለ ደግሞ አላህ ይናገራል። አላህ እንዴት እንደዛ የብዙሃንን እንዴት ይጠቀማል? እሺ ኢምራን መልስ። እሺ ምተርጋህ ደምጥ ወደ መልሱ እንግባ። አይ ቲንክ ስክሪን ይታያል ብዬ አስባለሁ። ያው ይሄን ጥያቄ መጠየቅህ ቋንቋ ጋር እውቀት እንደሌለህ ያሳያል። ለምን ቋንቋ ላይ እኛ የሚለው ቃል ወይም ደግሞ እኛነት የሚለው አገላለጽ ክብርን ለመግለጽ የመጣው ጊዜ ብዜትን አይገልጽም። እሺ ስንጀምር አላህ ስንት ነው ካልከኝ አምላክ ቁርአን ላይ ምን አለ? አላህም አለ ሁለት አምላክን አታያዙ፣ እርሱ አንድ አምላክ ብቻ ነው፣ እኔንም ብቻ ፍሩ አለ። ስለዚህ አላሁ ሱብሓነሁ ወተዓላ አንድ አምላክ ነው። እሺ ይሄን ከተስማመን የአንድ አምላክ ቁርአን አለው በአረበኛው። ለዛ ነው አምላካችን ቁርአን ላይ ምን አለ? እኛ ፍቺውን ታውቁ ዘንድ አረበኛ ቁርአን ሲሆን በእርግጥ አውርድናል። ስለዚህ ቁርአን አረበኛ ነው፣ የሚጠቀመው የአረበኛን ሰዋሰው ነው ማለት ነው። በአረበኛ ሰዋሰው ደግሞ አምላካችን እኔ እያለ ይናገራል። እንዲህ ደግሞ እርሱ ይላል፣ እኛ ይላል። ኦኬ ምሳሌ ደግሞ ምን አለ? እኔ አላህ ነኝ ያለ እኔ አምላክ የለም ተገዛኛ እኔ እያለ ይናገራል። እርሱ ይላል፣ ያው እዚህ ጋር እርሱ እያለ ይናገራል። ቀጥሎ ደግሞ እኛ ይላል። እኛ ሲል የተፈለገበት ምንድነው ካለን ወደ ቋንቋ መውሰድ ነው። ወደ ቋንቋ ስንሄድ በአረብ አገላለጽ እኛ የሚለው ቃል ፕሉራል ኦፍ ማጀስቲ የግነተኛነት ይባላል። ለዛ እዚህ ጋር በተመለከተ ተፍሲር ካቢር መጽሐፉን ነው ምን ይላል? فهذه الصيغه አለ እነዚህ አነጋገሮች አለ ወኢን ካነት للجمع ብዜትን ገላጭ ቢሆንም አለ ኢላ ሲቀር አለ አነ هذا من كلام الملوك ይሄ የነገስታት አነጋገር ነው። እንደ ኢስሃር التعظيم ልቅና መግለጽ ይፈልጋል። فإن الواحد منهم ከነሱ አንድ ሰው اذا فعل في عند ስራ ከሰራ ቃል ኢና ፈዓልና ከዛ እኛ እኮ እንደዚህ አደረግን ይላል። ስለዚህ እኛ የሚለው ቃል ብዙ የተሰገደ ክብሩን የሚገልጻል ማለት ነው። ስለዚህ አምላካችን እኛ ብሎ ሲናገር ክብሩን እየገለጸልን ያለው። ሲቀጥል አምላክ እኛ የሚለው ስለ ጸጋ ሲያወራ ብቻ እንጂ ስለ አምልኮ ሲያወራ አይደለም። ስለ አምልኮ ሲያወራ ወእያ የእኔም ብቻ ነው የሚለው እኛን አይልም። ነገር ግን ስለ ጸጋ ሲያወራ ፈጠርናችሁ እያለ ይናገራል፣ ክብሩን ለመግለጽ ማለት ነው። አንድ ልጨምርልና ይበቃል። ይሄ መጽሐፍ ደግሞ ተመልከተ። وهو جل وعلا واحد እሱ አላሁ ሱብሓነሁ ወተዓላ አንድ አምላክ ነው አለ። ኢላ ሲቀር አለ አንሁ يعبر عن نفسه بصيغة الجمع ስለ ራሱ በብዜት ይናገራል። ለምን لأجل التعظيم ልቅናውን ለመግለጽ። ስለዚህ እኛ ቢሆን ሲናገር አምላካችን ልቅናውን እየገለጸ ነው እንጂ ብዜትን አያሳይም። ባይ ዘ ዌይ ይሄን ነገር መጽሐፍ ቅዱስ ላይም አለ። ምሳሌ መጽሐፍ ቅዱስ ብትመለከት መጽሐፈ ዕዝራ ይላል ሰላም አለ ንጉሱ፣ አሁንም ወደ እኛ የላካችሁትን ደብዳቤ በፊቴ ተተርጉሞ ተነበበ አለ። እኔም አዝዣለሁ አለ። ያ ግን እዚህ ጋር ወደ እኛ አለ። ንጉስ እኮ አንድ ሰው ነው፣ ግን ምን አለ? እኛ እያለ ይናገራል። በተጨማሪ መጽሐፈ ዕዝራ መጽሐፈ ዕዝራ ሳይሆን መጽሐፈ እንትን ላይ ዳንኤል ትንቢተ ዳንኤል ይላል ህልሙ ይህ ነው ዳንኤል፣ ፍቺውንም በንጉሱ ፊት እንናገራለን። ስለዚህ እኛ የሚለው ቃል ሁልጊዜ ብዜትን አያሳይም፣ ክብርን ያሳያል። ስለዚህ አምላካችን እኛ ብሎ ሲናገር ክብሩን እየገለጸልን ያለው። እናመሰግናለን። ኦኬ እሺ እዚህ ጋር መጽሐፍ ቅዱስ ውስጥ የመጣው ዳንኤል የተናገረው ዕዝራ ላይ ያለው እኛ የተባለው መንግስት ውስጥ ደግሞ ብዙ አይነት ስልጣን አለ፣ ብዙ ሰዎች አሉ። ዳንኤል ስለማን የሚያወራው?
ቆይ ዳንኤል ላይ ትንቢተ ዳንኤል እየተናገረ ያለ ማን ነው? ዳንኤል ነው። ግን ከዳንኤል ጋር ሰዎች ነበሩ። እንደዛ ነው ዳንኤል ማስረጃ ብሎ የሚገልጸው ማስረጃ ዳንኤል ጋር ሌላ ሰው እንዳይበል ማስረጃ። ዳንኤል ለማን ነው እየተናገረ ያለው እኮ የመለስከው ነው አንተ። እሱን ጥቅስ አውጣና ዳንኤል ለማን ነው እየተናገረ ያለው? ለማንም ይናገር፣ ግን ይሄን ቦታ ለማንም ይናገር ሳይሆን ማን ጋር ያው ታውቀዋለህ መጀመሪያ ጥቅስ ስለምን እንደሆነ ጥቅሱ ራሱ ይመልሳል። አውጣና አንብብ እኮ ነው ያልኩት። ንገረኝ። አይ አንተ እንግዲህ ጥቅሱን አውቀህ እያበራራህ ነው ያለው። ስለዚህ ስለማን ነው የሚያወራው? ኖ አንተ እኮ ጥቅስ ስለጠቀስክ ደግሞ እየመለስኩልህ ነው። ቆይ አንዴ ያሬድ ትንቢተ ዳንኤል ላይ እየተናገረ ያለው ዳንኤል ነው ብለኸኛል። ጥያቄ ለማን ነው እየተናገረ ያለው? ከማን ጋር ነው እያወራ ያለው? አንብብልኝ እመልሳለሁ ካነበብኩት። በቃ አታውቀውም። ማያ ሳታውቅ ወደ ማብራት አትሄድ። መጀመሪያ ጥቅስ ስለምን እንደሚያወራ ረጋ ብለህ ተማር። ሱብሃንአላህ ዝም በል በቃ አታውቀውም። ስለዚህ ዘለህ ወደ ማብራት አትግባ። ዳንኤል ብቻውን ነበር የነበረው። ሲቀጥል ህልም እየፈታ ነው ያለው። እግዚአብሔር ለማንም ያልነገረውን የህልም ፍቺ ያሳውቀው ነው ያለው። ህልሙን ያየው ናቡከደነፆር ይባላል፣ ንጉስ ነው። ንጉሱ ህልም ካየ በኋላ ህልም ፈቺዎች ሞክረው አልቻሉም። ነገር ግን እግዚአብሔር ለዳንኤል በህልም ገለጸለት። ስለዚህ ዳንኤል መጥቶ ምን አለ? ህልሙ ይህ ነው፣ አሁንም ፍቺውን በንጉሱ ፊት እንናገራለን። ንጉስ ሆይ አለ። ንጉስ ሆይ አንተ ንጉስ ሆይ የሰማይ አምላክ መንግስትና ኃይል ነህ፣ ብርታት ክብር የሰጠህ የነገስታት ንጉስ አንተ ነህ ብሎ አወራ አይደለ? ስለዚህ እየተናገረ ያለው ዳንኤል ነው። ከዳንኤል ጋር ሌላ ሰው የለም። አንተ ግን ከዳንኤል ጋር ሌላ ሰው አለ ስላልክ ማስረጃ አውጣልሃለሁ። ጠብቅ። ከዳንኤል ጋር አውጣልሃለሁ ሳይሆን አውጣ። በቃ ዝም ብለህ ፈልግ። ጠብቅ። አውጣልሃለሁ። እጠብቅሃለሁ። የፈለከው መጽሐፍ አገላጥ አታወጣም። እየተናገረ ያለው ዳንኤል ነው። መጽሐፍ ቅዱስ አለ። የፈለክበት ቦታ ላይ ይዘህና ከዳንኤል ጋር ሰው እንደነበር እናወራበታለን። አወጣልሃለሁ። ያቆምኩ አሁን ገና ሊፈልግ ማስረጃ ዝም ብለህ አንተ ጥቅስ ስላለኝ አወጣለሁ ሳይሆን እስከምታጠ ዝም ብለህ አንተ ስታወጣ የምታወራው እሺ። አንዴ እንደውም ቆይ ስታወጣ ማለት ነው ሲያወጣ የንጉስ ናቡከደነፆርን ህልም ዳንኤል ውጪ የሚፈታ ሌላ ሰው አለ እንዴ? አንዴ ማን ስሙ? አንዴ በልጅ ያሬዶ ከዳንኤል ውጪ የንጉስ ናቡከደነፆርን ህልም ሊፈታ የሚችል ሌላ ሰው አለ? ካለ ሌላ ችግር ውስጥ ትገባለህ፣ ካሌለም ችግር ውስጥ ትገባለህ። በሁለቱም ካገኘህም ካላገኘህም ሁለቱም ይጠምዳል። ለምን እንደዚህ እንዳልኩ በኋላ ትረዳለህ። ስለዚህ አታገኝም። ባይዘው እንዲሁ ነው ፖዝ የምትሆነው እንጂ ወይ ትወጣለህ። ፖዝ ሆነ ትቆይና ራስህ ትወጣለህ እንጂ ስትመለስ ጥቅሱን ይዘህ አትመጣም። በእርግጠኝነት ትንቢት ነው። ነቢይ እንዳትሉኝ በኋላ ፕሮፌት እንዳትሉኝ እንጂ የሚፈጠረው ነገር እንደዛ ነው። አፖስትል እሺ፣ ወደሚቀጥለው ሰው እንሂድ አይደለ? ኸይር ካታይናለሽ አሉ የለችም። ስለዚህ አውደን ሊያሳስኩብ ኢንሻአላህ። የግዳሽ የሚል አካውንት አለ። ፖዝ የምትሆኑ ሰዎች ፖዝ የተፈቀደው ለያሬዶ ብቻ ነው። እሺ ፖዝ የሚፈቀደው ለእሱም እስኪወጣ ድረስ ነው። ለያሬድ ብቻ ነው። ከያሬድ ውጪ ሌሎቻችሁ ፖዝ አትሆኑ። የግናሽስ ከላይ ያለው ይሰማል? ቀጥል። እንዴት አመሻችሁ? አልሐምዱሊላህ ሰላም እያለሁ። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? ጥያቄ አለህን? ጠይቀህ። አይ ከቅድም ጀምሮ ስሰማችሁ ነበር እና ካወራችሁት ውስጥ ነው መጠየቅ የምፈልገው። ከዛ ትጠይቁኛላችሁ ፈልጋችሁት አውቆ ከሆነ ማለት ነው። ጠይቅ። ኦኬ ያው ቅድም ሳላ ሲያወራ ነበርና በርኩሰት ላይ የተነሳው ሀሳብ ላይ ስለ ሞራል ኢምፒዩሪቲ ነው ወይስ ስለ ሪቹዋል ኢምፒዩሪቲ ነው የሚያወራው? እዛ ላይ በርኩሰት ተብሎ የተገለጸው የሚል ጥያቄ ነው ያለኝ። በጣም ጥሩ። መጀመሪያ መጽሐፉን አንብበዋል?
አሁን እኮ የኔ ማንበብ አለማንበብ ሳይሆን ጥያቄ እንድትመልሱልኝ። አይ መጀመሪያ ስለምን እንደሚያወራ እንስማማ። ክርክር ከሚሆን መጀመሪያ መጽሐፉ ስለምን እያወራ እንደሆነ እንስማማ። ሴት ልጅ የወር አበባ ስትሆን እርኩሳት አይደለችም። ያ እዛ ላይ እርኩስ ተብላ ተገልጻለች። ግን እርኩስ የሆነችው በጣም ጥሩ። እርኩስ የሆነችው የተቀመጠችበት የሚነካት መተኛዋ ሁሉም ነገር አይደለ? ስለዚህ አንተ እናት የወር አበባ ሆነ ከነካት እርኩስ ነህ አይደለም? ቆይ ማነው ኢምራን ከይቅርታ ጋር እኔ ተጠይቁኛላችሁ ብያለሁ፣ ግን ከዛ በፊት ጥያቄ ይመልሱልኝ ነው አይደለም? ከአውዱ ጀምረን ከዛ በኋላ ኢምፒሪቲ ምን ኢምፒሪቲ ነው ወይም ደግሞ መቆሸሽ ነው እናወራበታለን። ንጽህናው ስለምንሆን እናወራለን። ችግር የለብንም የፈለገ ቢሆን። ዋና ግን ጥያቄ መጽሐፍ ቅዱስ አይደለ? ስለዚህ መጽሐፍ ከአንተ ነው። አንተ ራስህ ማመን ሳታመን አይሆንም። ጠይቁ ላይ ነው የገባው። ግዴታ እስልምና ላይ ነዋ መጽሐፉ አንተ መጽሐፍ። ስለዚህ አንተ መጀመሪያ ማመን አለብህ። ካልሆነ እኔ አላቅም በላ የሚታገኝ አናስረዳ። ቆይ እኔ እኮ ተጠይቃላችሁ ብያለሁ። መጀመሪያ ግን ስለ ሪቹዋል ኢምፒዩሪቲ ነው ስለ ሞራል ኢምፒዩሪቲ ነው የሚወራው ነው የኔ ጥያቄ። እርኩስ ተብሎ የተገለጸው አሁን ጠይቅ ብላችሁ እሱ ቆይ ሚዩት አድርጌ ልስማ። በቃ ሚዩት አድርጎሽ እናመሰግናለን። አንደኛ ጠይቅ የተላከው እስልምና ላይ ነው። አሁን ዘላ ወደ ክርስትና ገብታ ወደ ክርስትና ከገባ ክርስትና አንተ መጽሐፍ ነው። ስለዚህ አንተ በምታምንበት የምታስረዳው የምታቀርበው ማስረጃ ማለት ነው። እኛ መጽሐፈ ትንቢተ ኦሪት ዘሌዋውያን ያቀረበው ለምንድን ነው ካልከን ሴት ልጅ እርኩስ እንደሆነች ነው። እርኩስናዋ ምንድን ነው የሚለውን አንተ ነው የምታስረዳው። እኛ እርኩስ የሚለውን ነው። ያ ግን ፊዚካሊ እሷ ራሷ እርኩስ እንደሆነች ቀላል ነው። ሞራሊም አይደለም። ሞራሊ ሊባል አይችልም። ለምን እየተወራ ያለው ስለ ወር አበባ ስለሆነ። እሺ ይሄን ያዝ። ሲቀጥል ሪቹዋሊ አምላክ ልታመልካችን እርኩስ ናት። ለዛ ነው ሴት ልጅ ወር አበባ ስትሆን እግዚአብሔር አካባቢ እንዳቀምጥ ራሱ የማይፈልጋት መጸለይ የማትችለው ማለት በእናንተ በእኛ እንደዛ አይደለም። ይሄን ያዝልኝ። በመቀጠል የወር አበባ በክርስትና እርግማን ነው አይደለ? ተረግማችሁ ብላ መጽሐፍ ማስረጃ መሆናቸውም እርግማን ነው። አሁን አንተ ሚውት አንሳና እርኩስ ስትባል የተቀመጠችው የምተኛበት ሁሉም ነገሯ እንደሆነ እመንና እርኩሰቱ የምን እርኩሰት ነው የሚለው እናወራበታለን። ኦኬ ሳራ ሳካለ ጨመለት። ቆይ ካልተመለሰልኝ ሻለ ቃል በቃል ወተን እንተማመንበታለን ማለት ነው። መጀመሪያ ሴት ልጅ የወር አበባ ስትሆን ሙሉ ቆይ አንድ አዳምጠኝ። እሺ ሰማሁኝ እኮ አሁን ማውራት አዳምጠ። ሴት ልጅ የወር አበባ ስትሆን ሙሉ የሚነካት የምትቀመጥበት እርኩስ ነው አይደለ? እሷን ጨምሮ ትክክል ላይ የት ገባ? እሺ ይሰማል? አዎ ጠይቅ ላይ ነው የጠየኩት። ኢምራን ለምን ደግሞ አትመልስልኝ? አኹያ መለስኩልህ እኮ በእኛ በኩል ያለው። አሁን ቃል በቃል መለስ። አንተ ከከበደ ከብዶና በቃ ዝም ብለህ አላቅም ብለህ መጽሐፍ በስተይ አላቅም ብለህ እኛ ሰደው አልቀበልንካ። ይሄ ዝጋት ችግር የለም። ኢምራን ሳይሆን ቆይ አንዴ ኢምራን ሳይሆን ሴት ልጅ ወር አበባ ስትሆን እኔ ያለው ግን መልስልኝ አልኩ። ሪቹዋል ኢምፒዩሪቲ ነው ስለ ሞራል ኢምፒዩሪቲ ነው የሚያወራው ነው ጥያቄ። ሞራል ኢምፒዩሪቲ አይደለም ሪቹዋል ነው። ሴት የወር አበባ ከሆነች መጸለያችን የሚመርጓችን አክቹአሊ ስለ ሪቹዋል ብቻ ምን ታርጉ ያለው ስለ ሪቹዋል ሴት የወር አበባ ከሆነች እንደ መጸለያችን የሚመርጓችን አሩዱት አንድ ልጅ ቆይ የኔ ነው እንዴ? ሲቀጥል ፊዚክ ያንተ አይደለም ልጅ ነው እንደመተከለ ያለው። እሺ አይዋ እሺ አሁን እንቀጥልና ሴት ልጅ አዎ ተስማምታ ግን ሪቹዋል ብቻ ግን አይደለም። ሰውነቷ ሙሉ እርኩስ ነው። የምነካው ነገር በሙሉ እርኩስ ነው። አሁን ጥያቄ መልስልኝ። እኔ ሴት ልጅ የወር አበባ ስትሆን ሙሉ የሚነካት መቀመጫ ሁሉም ነገር እርኩስ ነው አይደለም? ጥያቄ ልጨርስ እንጂ ኢምራን ቆይ ቃል በቃል ነው መጽሐፉን ስጠይቅ እየካድከው እየፈራህ ከሆነማ ይሄ መሸላሽ ይባላል። ህዝቡ ራሱ ይስቅብሃል። ምን ነካት? ቅድም ጀምረህ ስጠይቅ ትሸሻለህ። ምን እኔ እኮ አንተ ያልተረጋጋ ቆይ አንዴ ሚውት አድርገውና ሚውት አድርገው አንዴ አዳምጠኝ። ሴት ልጅ የወር አበባ ስትሆን እርኩስ እንደምትሆን አምናሃል ወይም አመንክ? መጀመሪያ ይሄን መልስ። አይ ልጠይቅህ ነው ጥያቄ መልስልኛል። ደግሞ አሁን አዳምጥ። እየሰማህ አይደለም። ስለዚህ አንዴ ጆሮህን ቀረብ አድርገህ ለማዳመጥ ሞክር። እኔ ሪቹዋል እንደሆነ ሪቹዋል ብቻም ደግሞ እንደሆነ አስቀምጬልሃለሁ። ሞራሊ ሊሆን አይችልም። ጀሞራሊ እንዴት የሚሆን እየተወራ ስለ ወር አበባ እየተወራ ምን ነካ? አሁን ሚውት አታገና ሚውት አንስተህ ጥያቄን እንኳን ትቀጥላለህ። ሁለተኛ ጥያቄን ታቀርባለህ። ችግር የለውም። ሁለተኛ ጥያቄን ከማቅረብ በፊት እዚሁ ላይ አልጨረስኩም። አዳምጥ አንዴ
ትጨርሳለች። መጀመሪያ ግን ሴት ልጅ የወር አበባ ላይ ስትሆን ሙሉ እሷን ጨምሮ መቀመጫዋ የሚነካት እርኩስ እንደሆነ አምናሃል? አሁን ዝም ብለህ ልጠይቅ ማለት አንዴ አይደለም መልስ መልስ። አንብበው አላነበብከውም? እኔ አላነበብኩም። አንተ አንብበው። በቃ አንብበው ሆነ ዝም በል። ሱብሃንአላህ ያጋጭ አይደለ? ጥቅሱን ሰምቼ ነው አንብቤ የመጣሁት። ዝም በል ቆይ ሚውታ ከምትወድ ዝም በል አንዴ። እኔ ከመስቀኝ ይሄ ባህሪያቸው ነው። መጽሐፋቸውን ፈርቶ ያኔ መጽሐፉን ፈራውና አይ ልጠይቅ ነው የገባሁት አለ። ከተመለሰለ በኋላ ግን ደግሜ ስጠይቀው አላነበብኩትም ይላል። ማን ነው መሸወዳ? የራስህ ነው የሸወርክ ያለው። በቃ ሴት ልጅ አንተ እናትህ አዳምጠኝ፣ እናትህ የወር አበባ ስትሆን ማለት ነው አንተ እሷን ከነካት እርኩስ ነህ፣ እናትህም እርኩስ ናት። ይሄ ነው ክርስትና የሚያስተምር። እዚህ እምነት ነው ያለው። አይ አይደለ? እናትህን እርኩስ የሚል እህትህን እርኩስ የሚል ያውም ደግሞ እነሱ ብቻ ሳይሆኑ የሚነኩትም የሚበሉበትም የሚቀመጡበትም ኢቭን አልጓም ማንጠፍ አችልም። እንግዲህ ሱብሃንአላህ ሌላ ጊዜ እኛ ጋር ስመጣ መጽሐፍህን አንብበህ ለመምጣት ሞክር ብዬ እመክርሃለሁ። እናመሰግናለን። ታችን አዳምጠህ خلاص አንብበህና እንጂ እኛ ጋር እንደዛ ፖለቲካ እንድትሰራ አንፈቅድልህም። መጽሐፌን አንብቤ መጥቻለሁ ብለህ ስትጠይቅ ደግሞ አንብብ ካልክ ይሄ ማጭበርበር ይባላል። እናመሰግናለን። ወንድም ሳላህ አይ ቲንክ ኢን ኢጂሜል አካውንት አለ አውራ ንጉስ መሰለኝ ሰው ያላየሁት። እሺ